ሰላም አለይኩም ወራህመቱላሂ ወበረካቱ። ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ከኛ ጋር አልሐምዱሊላህ። ኢንሻአላህ ዛሬ ይዤላችሁ የመጣው ቪዲዮ ለእናንተ ይጠቅማችኋል። ሰብስክራይብ፣ ሼር እያደረጋችሁ ተከታተሉኝ ማለት ነው። ውድ ቤተሰቦቼ ያው ዛሬም በምክር ላይ ነው የምመጣው። ያ ማለት ደግሞ ከጠቀማችሁ ኢንሻአላህ ለእናንተ ያልኩት ነው ይጣማችኋል ብዬ ስላሰብኩኝ ነው ማለት ነው። ውድ ቤተሰቦችና ልጅ ትታችሁ አረብ ሀገር የተሰደዳችሁ ሌላም ቦታ ሊሆናል የሄዳችሁ ማለት ነው። ግን ልጆቻችሁን እዚህ ላይ ቤተሰብ ጥላችሁ የሄዳችሁ ብዙ ልጅ አላችሁና ብዙ እህቶችም አላችሁ፣ ብዙ ወንድሞችም አላችሁ። ግን በቃ እኔ ያየሁትን በአይኔም ያየሁንና እንዲያስተያየትም የምሰጣችሁን አስተያየት ማለት ነው። ውድ ቤተሰቦች አትጠቀሙበታላችሁ ብዬ ነው ስላሰብኩኝ ነው። እኔም ደግሞ የታዘብኩት በአይኔም ያየሁት ስላለ ነው። ውድ ቤተሰቦቼና ልጆቻችሁን ለምን ብር ትሰጣላችሁ? አረብ ሀገር ሄዳችሁ አይደለ ለስራ ማሻአላ ለመለወጥ ነው። ግን ለልጅ ብር ባሰጡ እየተመረጠ ነው ማለት ነው። ምክንያቱም እናንተ አሁን አረብ ሀገር ብዙ ሰርታችሁ ብዙ ለፍታችሁ ነው ብር የምታገኙት። ልጆቻችሁ ግን ይሄን አይረዱም፣ አይራባቸው፣ ልብስ አይጡ፣ በቃ ይሄን ነገር አይጡ እንጂ ከዛ የዘለለ ከዛ ያለፈ ብር እየሰጣችሁ ልጆቻችሁ ባለጌ እየሆኑባችሁ ነው። ወላሂ ነው የምላችሁ። እዚህ ስትመጡ እመኑ ነው የምላችሁ። ወይ ሌብነት ነው የሚገቡት ወይ ደግሞ ከእናትና ከአባታቸው ጋር ራሱ ከስማምተው የመቀመጥ በጣም አነስተኛ ነው ማለት ነው። እኔ አሁን ለታ የታዘብኩት ነገር ምንድነው፣ እናቷ ማሻአላህ ፓወር ባንክ ላከችላት። በነገራችን ላይ ልጅት 2 ፓወር ባንክ ነበር ያላት። አንዱን ፓወር ባንክ ገበያ ይዛ ሄዳ ቆም ተራ ነው እንግዲህ የምንለው እኛ። እዛ ሄዳ ፓወር ባንክ ሽጣ አመጣች። ያችል ምንድነው ወይ እንግዲህ ከኪሷ ከዛሬ ብራ ስለምዲያ ከኪሷ ስታጣ የሰጠቻትን ፓወር ባንክ ከአረብ ሀገር የላከችላትን ስንት ነገር ሆናችሁ ነው ራሱ አሁን ወደ ሀገር ራሱ የሆነ እቃ ስትለኩ ራሱ ብር ካልሰጣችኋቸው ራሱ አይይዙላችሁም ማለት ነው። እና እንደዚህ ያረጋችሁ ልጆቻችሁን እያባላቻችሁ ነው፣ ያልሆነ ቦታ እየገቡ ነው። ውድ ቤተሰቦቼ ብር አትስጧቸው። አካውንት ክፈች፣ በቡክሽ ላስገባልሽ፣ አካውንት ክፈት፣ በቡክ ላስገባልህ እያላችሁ ስንቶቻችሁ ናችሁ ልጆቻችሁን ብርሽሽት እያረጋችሁት ማለት ነው። ልጆቻችሁ የሚያስፈልጋቸው ማትሪያ ሞላላቸው። ደብተር ከሆነ እስክሪብቶ ከሆነ የሚማሩ ከሆነ የሚበሉ ከሆነ ምግባቸው ምናምን ካዘጋጃችሁ በኋላ ከዛ የዘለለ ብር እየሰጣችሁ ልጆቻችሁን በጣም እያበላሻችሁ ነው። ካርድ መግዣ ካርድ ይገዙበታል። እውነቴን ነው የምነግራችሁ። ካርድ ይገዙና በቃ ስልክ ሲያወሩበት ነው የሚውሉት። እናንተ ራሱ እንኳን ፈልጋችሁ እስኪ ልጅ ያላችሁ ኢንሻአላህ ዛሬ ኮመንት ላይ አስቀምጡ። እስኪ እናንተ ልጆቻችሁን ማውራት ወይም ደግሞ ሌላ ቤተሰቦቻችሁን ማውራት ፈልጋችሁ ካርድ ገዝታችሁላችሁ እስኪ ስንቶቻችሁ ናችሁ? እናንተ በደንብ የማያወሯችሁ ግን ኦንላይን ሆነው ሌላ ሰው ጋር የሚጀናጀኑት ስንቶቻችሁ ናችሁ? እናንተ በቃ ልጆቻችሁን እያጠፋችሁ ነው ያላችሁት፣ እየጠቀማችሁ አይደለም። ብር አትስጧቸው። ብር ምንም አያደርግላቸውም። ብር እያበላሸ ነው ሰው ያለው። በዛ ላይ ደግሞ እናንተ ብዙ አመት አረብ ሀገር አትቀመጡም። አገራችሁ ትመጣላችሁ። አገራችሁ በመጣችሁ ሰዓት በቃ በዛ ልክ ብዙ ማጥፋት ለምደዋል፣ ብዙ ማድረግ ለምደዋል፣ ካርድ እንደፈለጉ መግዛት ለምደዋል። ያንን ሁሉ ሲያጡ ወደ ስርቆት ነው የሚገቡት። ልጆቻችሁ በጣም ነው እየተባላሹባቸው ያለው አረብ ሀገር ያላችሁ ማለት ነው። ውድ ቤተሰቦች እና እንደዛ ባታረጉ ብዬ ነው የምመርጠው። እና ብር ብዙ ባትሰጡ። ስልክ ተገዛችሁ ደግሞ ስልክ ገዝታችሁ ካርድ በሚያስፈልጋቸው ሰዓት እንጂ ካርድ እየሞላችሁ በሜሴጅ እየተጻጻፈ ሴትም ልትሆን ትችላለች። በጣም እየተባላሹ በጣም እየተጃጃሉባችሁ ነው ያሉት። ትምህርት ትማራለች ብላችሁ ትላላችሁ፣ ግን ትምህርት እየተማሩ አይደለም፣ የሚውሉት ሌላ ቦታ ነው። ይሄን ሁላ የምታረጉት አረብ ሀገር ያላችሁ ሴቶች እናት ወይም አባት ናችሁ። በቃ ያለቃቅሱባችኋል። እኔ የሚገርመኝ ነገር አይደለም በፕሮፋይል ራሱ ከፋይ በቃ ምናምን እያሉ እያለቃቀሱባችሁ። በእርግጥ እናት ነው አያስችልም ሆኖ ነው ልጄ ምናምን ትላላችሁ። ግን እናንተ ያወክላችሁትን ቤተሰብ ጋር ነው ተቀመጡ ብላችሁ እናትም ልትሆን ትችላለች። እና ለእናታችሁን መሆና ነው ልጄ ዛሬ ከፍቷታል፣ ምንድን ጎደላት፣ ልብስ አልቆባን ነው ወይስ ደግሞ ደብተር የላት እስክሪብቶ የላትም ብላችሁ ወይ አባታቸውን ጠይቁ፣ ወይም ደግሞ እናንተ እናታችሁ ጋር ካስቀመጣችሁ እናታችሁን ጠይቁ ማለት ነው። እና ብር እየሰጣችሁ ልጆቻችሁ በተባላሹ ሰዓት ለእናንተ በኋላ
አስቸጋሪ ጣጣ ውስጥ ትገባላችሁ፣ ዝመታችሁ ትናደዳላችሁ። እውነቴን ነው የምነግራችሁ። ያሁን ልጅ ማለት ነው ያሁን ልጅ እስኪ እናቴ ጋር ልደግ ወይም ደግሞ እናቴ አብራይ ትሆን የሚል ልጅ በፍጹም የለም አሁን ላይ ማለት ነው። በጣም ጊዜያችን እየተባላሽ ነው። ምክንያቱም አሁን የሰፈር ልጅ ወይ ምናምን ራሱ ሂደው እናታቸው እንደፈለገ የካርዱ ነሽ ምንድነሽ ብር እየሰጠች አካውንት ለምን ለልጅ አካውንት ይወጣል እንዴ? ምሬ ነው የምነግራችሁ። ለልጅ አካውንት አትክፈቱላቸው። ህፃን ልጅ አካውንት ተከፈተ ብራችሁን እንደፈለጉ ነው የሚያደርጉባችሁ። አያያዝ አያውቁም። ህፃን ናቸው፣ ይጠፋል፣ ይለማል። እናታችን ለፍታ ነው ወይም አባታችን ለፍቶ ነው ብለው አያስቡላችሁም፣ አያዝኑላችሁም። በኋላ ላይ የእናንተ ብር ጠፍቶባችሁ ልጆቻችሁ በቃ ብልሽሽት ብለው ስታገኟቸው ከምትናደዱ ከምትበሳጩ ካሁኑ መጠንቀቅ አለባችሁ ማለት ነው። ምክንያቱም ስብሃንአላህ አሁን በጣም ሰዓቱ እየከፋ ነው፣ እንደ በፊቱ አይደለም። አሁን ይሄ ስልክ መጥቷል። በቃ ልብስ ራሱ ለልብስ መግዣ 10 ሺህ ብር ልከሽላት እንደሆነ ለልጅሽ እንቺ 10 ሺህ ብር ልብስሽን ልበሽ ብለሽ በእጇ የሰጠሻ ካለሽ እውነቴን ነው የምነግርሽ፣ ወይ በ5 ሺህ ብር ያልረባ ልብስ ይገዙና የተቀረውን ካርድ መግዣ ዋትስአፕ ይላሉ፣ ኢሞ ይላሉ። ብቻ ምን ብዬ ልንገራችሁ እና ልጆቻችሁ እየተባላሹ ነው። እኔ አንዳንዴ ራሱ በጣም ነው የሚገርመኝ። ራሱ ወንዶች ሳይደውሉላቸው ራሱ ሴቶች እየደወሉ በቃ የራሳቸው እየደወሉ ወንዶችን የሚያወሩ ብዙ ሰዎች አውቃለሁ። በዛ ላይ ደግሞ እንደነገርኳቸው ብር ሲያጡ ዛሬ ላይ ብር ታላክሽላት የላክሽላት ሞባይል ካለ የላክሽላት ፓወር ባንክም ካለ እንደነገርኳችሁ ፓወር ባንኳን እዛ ሄዳ የምሬ ነው የምነግራችሁ። እንግዲህ ያስባችኋት 2000 ብር ነው የሸጠችው ያንን ፓወር ባንክ። እኔ ግን በጣም ተገረምኩኝ ማለት በጣም ተናደርኩኝ። ምክንያቱም አሁን እናቷ በእርግጥ ልጆቻችሁን አታርጉላቸው ምናምን እያልኩኝ አይደለም፣ ግን ስታረጉ በአግባቡ ነው። እናንተ እዛ አለፋችሁ። አሁን ምሳሌ ስልክ ምን ልኩላችሁ ከዚህ ይሻላል የተመረጠ ስልክ ነው ከዛ ብንለክላቸው ኦሪጂናል ነው ምናምን እያላችሁ ትልካላችሁ አይደለ? እዚህ ላይ በቃ ወይ አባታቸው ወይ ደግሞ አያታቸው ጋር አስቀምጣችሁ ከሄዳችሁ ብር ሳይሰጧቸው ሲቀሩ እጃቸው ላይ ብር ሳያጡ ሱብሃንአላህ እብድ ነው የሚያደርጋቸው። በቃ ያን ይሸጣሉ። በዛ ላይ ደግሞ ብቻ ብዙ ነገር እናንተ ታውቃላችሁ። ልጅ ያላችሁ በተለይ ብትጠነቀቁ ይሻላል። ለህፃን ልጅ ብር አታስለምዱ። በቃ ለልጅ ብር አትስጡ። በቃ መሰጠትም የሌለበት ነው። ምክንያቱም እና ልጆቹ ከተበላሹ እናንተ ምን ጥቅም ታገኛላችሁ? ራስ ቤተሰብ ነው ልጅን የሚያበላሸው ቤተሰብ ነው። በቃ ሁሉን ነገር ለልጅ እንትን ያለው ማለት ነው። እናንተ አይራባቸው እንደነገርኳቸው የሚበሉት አያጡም። በዛ ላይ ደግሞ ማሻአላህ ሁሉን ነገር እያረጋችሁላቸው ነው። ግን ብር በእጃችሁ ተሰጣችሁ እመኑ ልጆቻችሁ ብር ሲያጡ ወደ ስርቆት ነው የሚሄዱባችሁ። ዝመታችሁ ትናደዳላችሁ። ከምትናደዱ ከምትበሳጩ ልጆቻችሁን አረብ ሀገር ብትሄዱም እናንተ ለለውጥ ነው ሄዳችሁት። የምትሰሩትን ቤትም ከሆነ ቤታችሁን ሰርታችሁ ለልጆቻችሁ አስፈላጊ ናችሁ። ቤተሰብ ቶሎ ብመጡላቸው ነው እንጂ የምትከዱት እናንተ ብር እየሰጣችሁ እንደፈለጋችሁ እያረጋችሁ ይባላሽባችኋል። በኋላ እናንተ ትናደዳላችሁ ነው የምላችሁ ውድ ቤተሰቦች። ምክንያቱም እኔ ያየው ስላለ እንደነገርኳችሁ እንደተሞክሮ ይነግራችኋለሁ። ልጅ ካላችሁ በተለይ ልጅ ያላችሁ ይሄንን ለምንድን ነው ብላችሁ ብር ሲሏችሁ ለምንድን ነው ብሩ ለምንድን ነው የፈለግሽው? ምንድን ፈልገሽ ነው? ምንድን ጎለሽ ነው? ልብስ ነው ወይስ ጫማ ነው ወይስ ለምንድን ነው ብር የፈለግሽው ብለሽ ጠይቂያት ማለት ነው። እናትም አባትም እና እንደዛ አርጋችሁ ልጆቻችሁን በስርዓት አሳድጉ። ለራሳችሁ ነው በእርግጥ እና ያሁን ልጅ በነገራችን ላይ በጣም ከባድ ነው ያሁን ልጅ ማሳደግ ማለት ነው። በጣም ከባድ ነው እና ቤተሰብ ራሱ ኃላፊነት ወስዱ ያንን ልጅ ራሱ የሚያሳድግ ሰው በኋላ እናንተ ያንን ሰውዬ ትወቅሳላችሁ። መወቀሳችሁን በቃ ልጄን አባላሽተብኛል፣ ልጄ በጣም ጠፍታብኛለች፣ ወንድም ሊሆን ይችላል ሴትም፣ እንደዛ ብላችሁ ከምትሉ እናንተ የምታረጉትን በአግባቡ ለልጆቻችሁ አርጉ። ማረግም ካለባችሁ እና ይሄን ነው ማለት ያላችሁ የሞከርኩት። ኢንሻአላህ በሌላ ቪዲዮ ተመጣላችሁ። ሰብስክራይብ ላይክ ያደረጋችሁ ተከታተሉኝ። እወዳችኋለሁ፣ አከብራችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።